እንግዲህ ቤተሰብ ከዛ ዚፑን ራሱ በስነ ስርዓት ከማይዘጋው ሰውዬ እና ከሄርሜላ ደግሞ ሽማግሌዎች ስታነጻጽሩ ተቃጥላችሁ ነው የምትሞቱት አንዳንዶቻችሁ። እስኪ አንዳንዱ ቪዲዮ እንከታተል፣ አብራችሁን ሁኑ፣ እንፈተፍታለን ዛሬ ማለት ነው። ቢያንስ ማለት ነው በግ አለ እዛ ምድረ ጨብሲያ ምድረ ሰካራ ምድረ አረቂያ ማለት ነው። ታመቁ እንደሆነ አይቼዋለሁ። በቅርቡ ቀለበት አደርጋለሁ። አንዳችሁ ትታመቃላችሁ፣ አንዳችሁ ነው ታደርጋላችሁ። ሩሽ ያሉ ሰዎች ምድረ አረቂያ እዚህ አባቴ በቃ ያው ነጭ ቅማልን ባልወደው በቃ ያደረገው ነገር በጣም ደስ ብሎኛል። እውነቴን ነው የምላችሁ። መጠጡ ራሱ ይለያል። ቤተሰብ እዚች ጋር ማለት ነው የምታዩት ነገር በግ ይዘዋል፣ መጠጥ ሁለት አይነት ይዘዋል። አሚሮ ባይዘ ወንድም ነው። አሚሮ እንግዲህ መጠጫ ታስተላልፍልኛለሽ አይቀርም አይደለ? ዴ ወደ ሄርሜላ ቤተሰብ ነው ሽምግልና ወይስ እናንተው ወደ ሄርሜላ ቤት ነው የምትሄዱት? ይሄን ነገር ማወቅ እፈልጋለሁ። አቶ ሚሊዮን ቤት ነው የምትሄዱት ወይስ ሄርሜላ ሚሊዮን ቤት ነው የምትሄዱት? ደሰቱበት ነው። ሰላም ውድና እየተከበራችሁ የኛ ትልልቅ እንግዳ እየመጣ ነው። ትልልቅ ሽማግሌዎች እየጠበቅን ነው። ግን ከነሱ በፊት እኛ እንደሌሎቹ እምቢ አንባልሽ። ብዙ ጊዜ ሽማግሌ ትናገሪያት ነገር ትነካለች። ያው በተግባር እናሳያቸዋለን። እኛ አሁን ግን ለሚገባው ሰው ነው ነገር የለም። እንግዲህ እዚህ ጋር ትልልቅ መጠጦች አሉ ለሽማግሌዎች የሚሸጥ። እዚህ ጋር ደግሞ ጥበት የሆነ በግ አለች። ላቱን ብታዩት እና ጋቢም አለ። አሁን እኔ አሁን የት ነው የምትሄዱት ነው? የት ነው የምትሄዱት ነው? አሁን እኔ ማለት ማውራት የምፈልገው የት ነው የምትሄዱት? ሄርሜላ ጋር ነው ወይስ አቶ ሚሊዮን ቤት? ይዘናል እስከ 600,000 ብር በፖስታ ውስጥ አለ። ቤተሰብ እንግዲህ አትናደዱ። ይሄ የሚያናድድ ነገር አይደለም። የደስታ ቀን ነው። 600,000 ብር ሁላችሁም ፈታ ብላችሁ ልናይ ነው የምንፈልገው። የሄርሜ ቤተሰቦች እንግዲህ ከባድ ድግስ አለብን እየተዘጋጃችሁ ሁላችሁም። ባይገርማችሁ ትልልቅ እንግዶች እየመጡ ነው። ያው እኛ ከዛ በፊት መግቢያውን እናሳያችሁ ብለን ነው። አባቴ እንደዚህ ሻውሬ እንጂ ያው ትልልቅ እነጋሼ እየመጡ ነው። ቤተሰብ መግቢያውን እንሰራላችሁ ብለን አንዳንድ ሰው ጋሼ ሄርሜላ ቤት ሊሄድ ነው እንዳትለኝ። እኔ አሁን ነው ደውዬ ማስቆመው። ተብሏቸዋል ድብን ትላላችሁ እንጂ አብርሽ ቀለበቱን እንዴ ለሜሪ እኮ ገመድ አይበቃትም። ገመዱ ራሱ ነው የሚታነቀው። ሜሪ ልትታነቅ ብትሞክር ገመዱ ራሱ ሲጥ ይላል። አብርሃም ተናግሮ እኛም ተናግረን የማናደርገው ነገር የለም ማለት ነው። ያው አይታችኋል። ከዚህ በፊት በተግባር ነው እኛም ማሳየት የምንፈልገው፣ በተግባር እያሳየናችሁ ነው። ያው ግሬስ ፋሚሊ እንግዲህ ቤተሰብ ግሬስ ፋሚሊ አንዳንድ ሰዎች ግን በእልህ ገደል እየገባ ነው። ገደል ነው ዳገት እየገባ ነው። የምታዩበት ጊዜ ደርሷል ማለት ነው። እንግዲህ ምንም ማድረግ አይቻልም። እንግዲህ ሱፍ ምናምን አቤላ እኛ እውነቱን ማየት የምንፈልገው አቶ ሚሊዮን ቤት ጋሽ የሽምግልና ሲሄድ ሱፍ ምናምን አዘገጃጅተናል። ሁሉ ነገር ከኛ የሚጠበቀው ነገር አዘገጃጅተናል። አሁን የምንጠብቀው ምንድን ነው? ሽማግሌዎቹ እኛ ከኋላ ሆነን ነው የምንሄደው። እኛ ያው ልጆች ስለሆንን አጃቢ ነን ከኋላ ከና አብርሃም ወይ ደግሞ ከሽማግሌዎቹ ኋላ ሆነ። እናንተ እዛ ቤት እኮ አንዳንድ ሰው ቤት ማለት ነው አቤላ ራሳቸው ነው ይሄዱ። ጨብሲያም ወደ ከፍታ የምትሰማው ነገር አለ አይደል? ተደብቃ ቤተሰቦቹ እያወሩ ምናምን የምትሰማው ነገር እሱም በቪዲዮ ታዩታላችሁ። ማን ቤተሰብ አሚሩ ከባድ ቀን ሄርሜላ ጋር አይደለም ሄደ ነው እንግዲህ የምታዩት ነገር ይሆናል ማለት ነው። እንግዲህ አሁን በጉን ያዙትና እንሂድ። አብርሽ ቤት የሚለቀቀውን ቪዲዮ ገምቱ ቤተሰብ ሁላችሁም። አብርሽ ቤት የሚለቀቀውን ቪዲዮ እንድትገምቱ ነው የምፈልገው። ብናደርሰው ነው የሚሻለው። ለምን ታውቃለህ? ያስቸግረናል ሽማግሌዎቹ ቤተሰብ። እኔ መገመት የምፈልገው የአብርሽ ቤት የሚለቀቀው ቪዲዮ ወይም የሄርሜላ ቤት የሚለቀቀው ቪዲዮ ሰዎች አላችሁ። እንደዛውም ደግሞ በጣም የተናደዳችሁ ሰዎች አላችሁ። እንግዲህ እሺ ትንሽ ሳብል አድርገው ጋር በግዳዩንም አብርሃም ሌላ ሚስት የለውም። በቃ አንድ ሚስት ነው ያለው፣ እሱም ሄርሜላ ነች። ከዚህ በኋላ ማለት ነው ንግስቷ ሄርሜላ እና ባይገርማችሁ ሱፍ ምናምን ያስተናል
የምሬ ነው። የሚገራርም ሱፍ አዘጋጅተናል። ትንሽ ያስቸገረን ጆን ነበረ። ሰውነቱ በጣም ግዙፍ ግብዳ ስለሆነ ያው በር ሆነ አሚሮ ከብድ ነው የምር። ያመናል በለው ተቃጥለዋል። እዛ ሰፈሮች አታንሷቸው፣ ተቃጥለዋል። እውነቴን ነው የምላችሁ። እስኪ የተወሰነ አይተናቸዋል። አሁን የራሳችን ሀሳብ እንስጥ። አሚሮና አቤል ማለት ነው ያው ነጭ ቅማል ምልህ በሌላ ሀሳብ ነው። ዛሬ ደግሞ ጥሩ ነገር ስላመጣ አቤል ልበል። ነጭ ቅማል የሚለው ነገር ስታመጣ ነው ነጭ ቅማል የሚል ስም መሰጠህ ማለት ነው። እልሙም አሚርና አቤል ማለት ነው። አሁን እኛ የምንፈልገው ወሬ አይደለም። ገባሃ? ይሄ ነገር ለሄርሜላ ለአቶ ሚሊዮን ቤት ነው የምትወስዱት ወይስ እናንተም እንደዛ ዚፑን እንኳን በስርዓት መዝጋት የማይችል ልጅ በሱ ልጅ ቪዲዮ አልሰራውም። እኔ ዚፑን አልዘጋም እኮ እንዴ! ምንድን ነው? እና እኔ በጣም ደግሞ ያሳቀኝ የሆነ የውሸት ስም ከአውሮፓ ነው የመጣው። ለራሱ እኮ ቲማቲም ለቃሚ ነው። እኔ አውቀዋለሁ እኮ ቤተሰብ ሰከሳ፣ በቃ ሰከሳ፣ አውቀው ሰከሳ። እና እንደዛ ሰከሳ ምናምን ልናዳምጥ አንፈልግም። ወይ ተግብሩት ወይ ደግሞ በሌላ ነገር ነው ማለት ነው። እና አብርሽን ፎክሮ ነበር ቤተሰብ ሰምታችኋል። እልሙሁ ምን ልላችሁ ፈልጌ ነው፣ ሪል አድርጉት። ዛሬ አብርሽ ቤት ቪዲዮ የሚለቀቀው ምንድን ነው? ያንን ነው መስማት የምፈልገው። ምንድን ነው? ሽማግሌ አብርሽ ሊልክ ነው እየላካችሁ ነው አብርሽ ጋሽ ያለበት በጉዳዩ። ይህን ነገር ለማወቅ ጓጉቻለሁ። አብርሽ አሚሩ ምንድን ነው?